አሁን ምን እንዳደርግልሽ ነው የምትፈልጊው? እንዲሄድልኝ ከህይወቴ እንዲወጣ በቃ ወደ ነበረበት ሀገር እንዲመለስና ከህይወቴ እንዲወጣ። አሁን ግቢና ልብስሽን ሻንጣ ውስጥ አዘጋጂ። ቶሎ በይ። ምን ለማድረግ? ከዚህ በላይ ከገዳይ ጋር አልኖርም። ከዚህ ቤት አሁኑን እንትወጪ ነው ማለት ነው። ይሄን ቤት ለቅቄ እሄዳለሁ። ያላከበርሽው ቤት ሊሆን አይችልም። ውጪ! ትየውሻ ልጅ ትሰማኛለህ? የድመት አፍንጫ ሸተትክ። ወይ አቶ ድመት፣ እኔ አይጥ መሆኔ ነው? እገልሃለሁ፣ እመነኝ፣ እገልሃለሁ። አምናለሁ። ችግሩ ግን እንዴት ነው የምትገለኝ? አንተ እንደሚታየው እግርና እጅን ታስረህ ቁጭ ብለሃል። ይኸው ልብስሽ። አንድ የቀረሽ ካለ አንድ ባንድዬና በየለቀሽ ውጪ። አባዬ በዚህ ማታ የት እሄዳለሁ? የትም ሂጂ፣ አላግልሽም። አሁን ከዚህ ቤት እንድትወጪ ብቻ ነው የምፈልገው። አባዬ በዚህ ሰዓት የት እሄዳለሁ? ሰዓቱን እያየሁ አይደለም? መሽቷል እኮ። ምን መሄጃ አለኝ? አባዬ ነገ በጧት እወጣለሁ፣ ግን በዚህ ሰዓት የት እሄዳለሁ? እባክህን አባዬ እባክህ። ነገ በጠዋት ይህን ቤት ለቀሽ ውልቅ በይልኝ። ሄሎ፣ እርዳታ ያስፈልገኛል። ሳትተኝ ካሌብ ከመጣ ነገር እቺ ጠዋት አይኗን ማየት አለ። አየሽ አይደል? እዚህ ቤት እኔ ብቻዬን ነኝ። በቃ ማንም ለኔ አያግዝም። ሄደች አያለች። ከዚህ በኋላ ነፃ ነው። አባዬ ቲናን አታውቃትም ማለት እንደዚህ በቀላሉ ሽንፈቷ የምትቀበል ሲባል ተመልሳ እንኳን ወደዚህ ቤት ባትመጣ ውጭውና ሰላማችን ነው። መጨረሻሽ እንደዚህ ቅርብ ይሆናል ብዬ አላሰብኩም ነበር። ያልሞተ ሰው መጨረሻ የለውም። እሺ እኔ ቆንጆ፣ ምናልባት እኔን የመርታት አቅም ትገዛበት ይሆናል። አዎ ዝግጁ ነኝ፣ እየጠበቅኳችሁ ነው። ቆይ ማን ነው? ምን? ቲና የካሌብ አባት ከቤት ስላባረራት በጣም ተናዳለች። እንዴት እንደዚህ ያደርገኛል የሚለው ነገር በጣም ስላበሳጫት ተንኮሏንና ክፋቷ ላይ ተስፋ አልቆረጠችምና በስተመጨረሻ ላይ ደግሞ አሁን እንዳየነው በመኪና እንደተገጨች አድርጋ ሌላ ድራማ እየሰራች ነው ማለት ነው። መጀመሪያውኑም ከዛ ቤት ከመውጣቷ በፊት ነበር ለሆነ ሰው ደውላ እገዛ ያስፈልገኛል ብላ እርዳታ እንደምትፈልግ ስትጠይቅ የነበረው ማለት ነው። ከዛም በኋላ ደግሞ የሆነ ካፌ ቁጭ ብላ ከአንድ ሰው በላይ እንደሆነና ሁለት ሰው ወይ ደግሞ ሶስት ሰው እንደሆነ አድርጋ ነው ስልክ ስታወራ የነበረው። እየጠበቅኳችሁ ነው እዛ ቁጭ ብዬ ብላ ነበር ማለት ነው። አሁን ደግሞ ከነሱ ጋር ተባብራ እየሰራችሁ ድራማ ሊሆን ይችላል ማለት ነው። እሷ አሁን እዛ ጋር ሌላ የሚያግዛ ሰው ወይ ደግሞ ሌላ መጠለያ የላትምና እዚህ ጋር ደግሞ ከካሌብ ጋር ምንም አይነት ህጋዊ ፍቺ እየፈጸመችው ነገር የለም። እዚህ ጋር የመኪና አደጋ ሲደርስባት ሊያግዛት ወይ ደግሞ እንደ ቤተሰብ እሷ ልታርፍ የምትችለው እዛው ተመልሳ የነ ካሌብ ቤት ስለሆነ ምናልባት ደግሞ ይሄንን ድራማ ሰርታ ወደ ቤት ልትመለስ ትችላለች ማለት ነው። ከቤት ተባራ ስትወጣ ደረጃ ላይ ራሱ ከኤደን ጋር ተገናኝቶ ኤደን እንዲሁ በቀላሉ ተስፋ ትቆርጫለሽ ብዬ አስቤ አላውቅም ስትላት በህይወት ያለ ሰው መቼም ተስፋ አይቆርጥም፣ በህይወት ያለ ሰው አበቃለት የሚባል ነገር የለም ብላ ወደፊት የምታደርገውን ተንኮል ክፋቷን እንደምትቀጥል እዛ ጋም ለኤደን ፍንጭ ሰጥታታለች ማለት ነው። እዚህ ጋር አሁን አደጋ ደርሶባታል። ከመንገድ ላይ ሰው አንስቶ ወደ ሆስፒታል ሲወስዷት ቤተሰቦቿ ማን ነው ሲባል እዛ ጋር ህጋዊ ባለው አለ ካሌብ ነው የሚገኘው ማለት ነው። መቼም እዛ ሆስፒታል ጥለዋት ሄድም። እዚህ ጋር ህጋዊ ሚስቱ ስለሆነች ወደ ቤት ይዟት መመለሱ አይቀርም ማለት ነው። የካሌብም አባት እሷን ከቤት ያባረራት በመርዝ ልትገለው ስለሞከረች ነው። ከዚህ በኋላ ይበቃል፣ እሷን እዚህ ቤት ማየት አልፈልግም በሚለው ከቤት እንድትወጣ ያደረጋት ማለት ነው። እሷ ያው እዛ ጋ ምስኪን ወይ ደግሞ ጥሩ ሰው ለመምሰል ራሱ ሞክራ ነበር። እዛ ጋ ለትሁት ራሱ ስትነግራት እኔ ምንም ነገር አላደረግኩም፣ የካሌብ አባት ደግሞ ስለማያምነኝ ብቻ እሱ የሚጠጣው ውሃ ሳሎን ነበርና ያንን ውሃ ውስጥ እኔ መርዝ የጨመርኩ መስሎት ነበር ብላ ራሷን ምስኪን ወይ ደግሞ ጥሩ ሰው እንደ ተበዳይም አድርጋ ስታለቅስ ነበር። በስተመጨረሻ ላይ ግን ይሄንን አሁን ያየነውን ድራማ ሰርታለች። ይሳካላታል ወይስ አይሳካላትም የሚለው በጣም አጓጊ ፓርት ነው ማለት ነው። ካሌብ ያው አሁን ላይ ትሁት የተፈጠረው ነገር ከነገረችው በኋላ ከሷ ጎን መሆን እንደሚፈልግ ወይ ደግሞ እሷን ማገዝ እንደሚፈልግና የሆነ ሰው ትሁትን እጎዳለሁ ወይ ደግሞ ትሁትን አጠቃታለሁ ብሎ የመጣው ሰው መጀመሪያ እሱን ማለፍ እንዳለበት አድርጎ ነው ዛሬ ለትሁት ቃል ሲገባላት የነበረው ማለት ነው። ግን ደግሞ ቢሆንም አሁንም ድረስ ትሁትን እንደሚያፈቅራትና እንደሚወዳት አልነገራትም። ግን ደግሞ አይኑ ያስታውቃል። እሷን በሙሉ አይኗ ራሱ ማየት ይፈራል። ጎንበስ ብሎ ቀና እያለ ነበር እሷን ሲያወራት የነበረው። ይሄ ደግሞ የሚያሳየው
ምን ያህል እንደሚያፈቅራትና ምን ያህል እንደሚወዳት ነው። ትሁት ከዚህ በፊት የደበቀችው ነገርም አንድ ነገር አለ። እዛ ጋር ተመስገን የሚባል ሰውዬ ካሌብ ባለፈው ጠበቃ ነው በሚለው እዛ ቤት ይዞ መጥቶ ነበርና ይሄን ነገር ደግሞ ዛሬ ስትነግረው ካሌብ በጣም ደንግጧል። ካሌብ የሆነ ሰው ትሁትን እንደሚያሳዳት ከሀገር ድረስ መጥቶ እዚህ ጋር እሷን ለመውሰድ ወይ ደግሞ ይዟት ወደ ሀገር ቤት መሄድ እንደሚፈልግ ያውቅ ነበር። ግን ደግሞ ያ ሰው ማን እንደሆነ አያውቅም። ዛሬ ደግሞ ትሁት ያንን ነገር ነግራለች። ያን ሰው እኮ አንተ ራስህ ታውቃለህ፣ እዚህ ቤት ጠበቃ ብለህ ያመጣኸው ሰው ነው ስትለው ካሌብ በጣም ደንግጦ ነበር። ያው በስተመጨረሻ ላይ መንገድ ላይ የተሰራው ድራማም ግልጽ ይሆንለታል ብለን እናስባለን። እዛ ጋር ካሌብ ስልክ ሲያወራ ስልኩ ሌባ እንደቀማው ተደርጎ ከዛም በኋላ ደግሞ ተመስገን እዚህ ጋር የህግ ባለሙያ ወይ ደግሞ ጠበቃ ነው ሌባውን አሳዶ ስልኩን ተቀብሎ አምጥቶለት ከዛም በኋላ ከካሌብ ጋር ወዳጅ እንደ ጓደኛ ሆኖ ከሱ ጋር ተቀራርቦ ነበር። ይሄ ሁሉ ድራማ እንደሆነ አሁን ላይ ይገባዋል ማለት ነው። ትሁትም ያለውን ነገር እዛ ጋር ተናግረዋለች። ወደ ኪችን ድረስ ተከትሎ ሄዶ ያን የመታጠቢያ ቤት አሳዩኝ ያለ ጊዜ ማለት ነው ትሁትን ሲያስፈራት እንደነበረ ያን ነገር ሁሉ ስትነግረው ካሌብ የተሰራው ነገር ሁሉ ድራማ እንደሆነ ይገባዋል ማለት ነው። ትሁት ደግሞ አሁን ላይ የፈራችው እዛ ጋር ተመስገን የሷን ነገር እየሰማ መስሏታል ማለት ነው። እሱን አሳግቶ እጅ እግሩን አሳስሮ አንድ ቀን እዛ ከሰውየው ጋር ከአጋቹ ሰውዬ ጋር ያደረውን ነገር ይሄንን ነገር ትሁት እንዳደረገችው ተመስገን እየሰማ መስሏታል ማለት ነው። ለዛ ነው በዚህ ልክ ፈርታ አሁን ላይ ይገለኛል ምንድነው የማደርገው ብላ ስትጨነቅ የነበረው ማለት ነው። ተመስገን ደግሞ እዛ ጋር ምንም የሰማው ነገር የለም። ይሄንን ነገር ትሁት ታስደርግ ወይ ደግሞ ሰውየው ባለፈው ተመስገን ስለመታው ብቻ ያንን ንዴት ለመወጣት ወይ ደግሞ እዛ ጋር የቲናን 1 ሚሊዮን ብር ስላስመለጠው ብቻ ለዛ በቀል ያድርግ ምንም የሚያውቀው ነገር የለም ማለት ነው። ትሁት ደግሞ እዚህ ጋር ይሄንን ነገር እየሰማ መስሏታል ማለት ነው። ሰውየው ግን እዛ ጋር ያጠፋው ይሄ አጋቹ የሚባል ሰውዬ እጅ እግሩን ሲያስረው በደንብ ጠበቅ አድርጎ አላሰረውምና ለዛ ነው ተመስገን እጁንም እግሩንም እንደቀላሉ ፈታ ብሎ ምንም ነገር ሳይመስሎ ያን ያክል ሳይቸገር እግሩን ፈቶ ሰውየውን ደብድቦ ከዛ ክፍል የወጣው ማለት ነው። አሁን ያለው ፈተና ከዚህ በኋላ ነው። ተመስገን አሁን እንደዚህ ታስሮ ሰውየውን ነው የሚያሳድደው ወይስ አሁንም እዛ ጋር የጀመረውን የትሁትን ነገር ነው የሚቀጥለው የሚለው ነገር ደግሞ ሌላ በጣም አጓጊ ነገር ነው። እዚህ ጋር አሁን ሰውየው ትሁት ነች እንደዚህ ያደረገችው ትሁትና ኤደን የምትባል ሴት ከፍሎኝ ነው እንደዚህ ያደረኩ ብሎ ቢነግረው ነገሩ በጣም ከባድ ይሆን ነበር። ትሁትን ወይ እዛው እነሱ ቤት ገብቶ አፍኖ ይዟት ይሄዳል ወይ ደግሞ ከዚህ በፊት ከሚያደርጉ በላይ ጠንከር ብሎ ሰዎቹን ያሰቃያቸው ነበር ማለት ነው። እሱ ደግሞ እዚህ ጋር ምንም የሚያውቀው ነገር የለም። ይሄንን ነገር ሰውየው ለምን ማድረግ እንደፈለገ ወይ ደግሞ ሰው ቀጥሮት ነው የሚለውን ነገር ራሱ ምንም የሚያውቅ ነገር የለም ማለት ነው። እሱ ያው እዛ የመጣው ትሁትን ፍለጋ ነው እንጂ ሌላ ነገር አይደለም። ከቲና ጋርም እዛ ጋር አንድ ላይ ሆኖ ሌላ ስራ ለመስራት ቲና ባለፈው ገንዘብ እከፍልሃለሁ አግዘኝ ስትለው እንደነበረው እንደዛ አይነት ነገር ለመስራት ሳይሆን እሱ ከሀገሩ ድረስ እዚህ አዲስ አበባ ድረስ የመጣው ፍቅርም ብሎ ትሁትም ብሎ ስለሆነ ሌላ ነገር ውስጥ መግባት አይፈልግምና እዚህ ጋር አሁን ከሰውየው ጋር የተፈጠረውን ነገር ሊተወው ይችላል ማለት ነው። እኔ የመጣሁት ትሁትን ብዬ ስለሆነ እንደዚህ አይነት ሳጣ ገባ ውስጥ ከምገባ አርፌ እሷን ይዤ ወደ ሀገር ቤት ልሂድ ማለቱ አይቀርም ማለት ነው። ያው ሀገር ቤትም ትሁትን ሲያስቸግራት እንደነበረ ትሁት ዛሬ ለካሌብ ስታወራ ሰምተናል። ከዚህ በፊት ከሱ ጋር ፍቅር ጀምራ ወይ ደግሞ የሆነ ነገር ውስጥ ገብታ ሳይሆን እሱ ብቻ እሷ ሳትፈልገው እወድሻለሁ አፈቅርሻለሁ ብሎ እሷን እንደሚፈልጋትና እሷ ደግሞ እዚህ ጋር ፍላጎት ሳይኖራት ሲያስገድዳት እንደነበረ ነው ዛሬ ከአወራራው የተረዳ ነው ማለት ነው። አሁንም ሰውየው እያደረገ ያለው ያንኑ ነው፣ ያንኑ መንገድ ነው እየቀጠለበት ያለውና ትሁትንም እያስፈራራት ያለው እሱ ዛጋ ሚላት ከዛ ቤት ውጪና አርፈን ወደ ሀገራችን እንሄድና በሰላም ወይ ደግሞ ደስ የሚል ህይወት አብረን እንኑር እያላት ነው። ትሁት ደግሞ ከሱ ጋር ከሄደች የሚከሰተውን ታውቃለች። በፊትም የሱን ጸባይ ስለምታውቅ ማለት ነው። በፊትም ያው እሷ አይሆነኝም ይሄ ሰውዬ ብላ ነው እሱን ጥላ ወደዚህ ወደ ነካሌብ ቤት እንደ ሰራተኝነት 6 ዓመት ሙሉ ተደብቃ ስትቀመጥ የነበረው ማለት ነው። አሁን ደግሞ እሱ እዚህ ጋር ሚላት እኔ ተቀይር ያለው እንደ በፊቱ አይደለሁም፣ ስለዚህ አርፈን ወደ ሀገራችን እንሄድና የሰላም ህይወት እንኑር እያላት ነው ማለት ነው። ከዚህ በኋላ ደግሞ እንዴት አድርጎ ትሁትን በእጁ ያስገባል ወይ ደግሞ እንዴት ነው የሚያደርጉ የሚለው ነገር ራሱ በጣም አጓጊ ነው የሚሆነው። አንደኛ ካሌብ እዛ ጋር ማን እንደሆነ አውቋል። መጀመሪያ ካሌብን ጠበቃ ነኝ እኔ የህግ አማካሪ ነኝ ብሎ ያንን ነገር መቅረቡን አውቋል። ካሌብ ደግሞ እንዴት አድርጎ ነው ይሄንን ሰውዬ በእጁ የሚያስገባው ወይ ደግሞ እንዴት አድርጎ ነው ትሁት በምትፈልገው መንገድ እዚህ ጋር ምንም ችግር ሳይፈጠር ሰውየው አርፎ ወደ ሀገሩ የሚመለሰው የሚለው ነገር ራሱ በጣም አጓጊ ነው። ምናልባት ካሌብ እዚህ ጋር ነገሩን እንዳላወቀ እሱ ማን እንደሆነ እንዳላወቀ አድርጎ እሱን ቀርቦት ለህግ አሳልፎ ሊሰጠውም ይችላል ማለት ነው። ከሁሉም ነገር በላይ አሁን ከባድ የሚሆነው አንድ ላይ ይሆኑባቸዋል። እዛ ጋር ተመስገናለ፣ እዚህ ጋር ደግሞ ቲና አለች። ቲና ያው አሁን በእርግጥ ወደ ቤት እንደምትመለስ ግልጽ ነው። እዚህ ጋር መንገድ ላይ የመኪና አደጋ ደርሶባታልና የትም ማረፍ አትችልም። ያው የምታርፈው የሷ ቤት ወይ ደግሞ የባላው ቤት ስለሚባል ተመልሳ እነ ካሌብ ቤት መግባቷ አይቀርም ማለት ነው። ይሄ ነገር ራሱ እነሱን በጣም ያበሳጫቸዋል። ያው ካሌብ ይሄ ነገር ድራማ እንደሆነ ይገባዋል ብለን እናስባለን። መጀመሪያ ላይ እንደውም አባቱ ቲና ከቤት ስትወጣ በቃ አሁን ተገላገልን ከአሁን በኋላ የሰላም ኑሮ ነው የምንኖረው ብሎ ነበር ያሰበው። ካሌብ ደግሞ ቲናን አሳምሮ ስለሚያውቃት እቺ ልጅ እኮ ከዚህ ከወጣች በኋላ ውጪ የሆነ ራሱ አታርፍም፣ ሰላማችንን ነው የምትነሳው ብሎ ቲናን ምን ያህል እንደተረዳትና ምን ያህል እንደአወቃት ለአባቱ ሲነግረው ነበር። አሁን ያው ካሌብ እንዳለው ካሌብ እንደፈራው አልቀረምና እዚህ ጋር
በመኪና እንደተገጨች አድርጋ ሌላ ድራማ ሰርታ ወደ ቤት እየተመለሰችላቸው ነው ማለት ነው። ስለ ተመስገን ካነሳን ደግሞ በድጋሚ ባለፈው እሱ እነ ካሌብ ቤት ሲመጣ ራሱ የካሌብ አባት የሆነ ቦታ እንደሚያውቀው ግልጽ ሆኖለት ነበር። ግን ደግሞ ሊያስታውሰው አልቻለም። ደጋግሞ ለማስታወስ ወይ ደግሞ ደጋግሞ ለማሰብ ቢሞክር ራሱ ተመስገንን የት እንዳየው ወይ ደግሞ የት እንደሚያውቀው ሊያስታውሰው አልቻለም። ያው ባለፈው ቀደም ብሎ በቲና ትዕዛዝ ተመስገን የካሌብን አባት መንገድ ላይ በጩቤ ወቅቶ ሊገለው ነበር። ያ ነገር አልተሳካለትም። አሁን ደግሞ እቤት መጥቶ ፊት ለፊቱ ቁጭ ብሎ ሲያወራ የካሌብ አባት የሆነ ነገር ጠርጥሮ ነበር። እዛ ጋር ትንሽ ግን ግልጽ ያልሆነለት ተመስገን ቁጭ ያለው መነጽር አድርጎ ነው። ሲነሳም ሲሄድም ወይ ደግሞ ኪችን ገብቶ እጁን ታጥቦ ሲመጣም መነጽሩን አላወለቀም። ለዛ ነው የካሌብ አባት በቀላሉ ሊያውቀው ያልቻለው እንጂ መነጽሩን ሳያረግ እዛ ቢመጣ ኖሮ ከአንዳንዴ ነበር የሚያውቀው። አሁን ደግሞ ይሄንን ድራማ ካሌብ ሰምቷልና ለአባቱም ሊነግረው ይችላል ማለት ነው። ምናልባትም ነገሩን እንዳላወቁ አድርጎ ይሄን ነገር እንዳልደረሱበት አድርጎ ተመስገን በሚፈልገው መንገድ እዛ ጋር እሱ ጠበቃ ነኝ ብሎ እንደቀረበው አድርጎ በዛ መንገድ እሱን አሳልፎ ለሕግ ሊሰጡት ይችላሉ ማለት ነው። ተመስገን ያው እዚህ ጋር ይሄንን ነገር እዚህ ጋር የታገተውን ነገር ትሁት እንዳደረገችው ወይ ደግሞ ትሁትና ኤደን አንድ ላይ ሆኖ እንዳስደረጉት ቢያቅ ነበር ነገሩ ለነሱ ከባድ የሚሆነው እንጂ እሱ እዚህ ጋር ምንም የሚያውቀው ነገር የለም። ምንም የጠረጠረው ነገር ስላሌለ ያን ያክል እሱን ለማጥመድ ወይ ደግሞ እሱን አሳልፎ ለሕግ ለመስጠትና በህጋዊ መንገድ ደግሞ አርፎ እዚህ ጋር ትሁትን የሚያስጨንቃትን ነገር ትቶ ወደ ሀገሩ እንዲመለስ ማድረግ ይቻላል ማለት ነው። ያን ያክል አይከብዳቸውም።